ሴት የለህም እንዴ? ሴት ማብቶኝ ሴት በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ። ለሩታ ሁለት ቅድመ ሁኔታዎች ቀርበውላታል። የመጀመሪያው ቡዜና አብርሃምን እግራቸው ላይ ወድቃ ይቅርታ እንድትጠይቅ፣ ያ የማይሆን ከሆነ ደግሞ ቡዜ በስም ማጥፋት እከሳታለሁ ብላ ዛቻዎችን እያደረገችባት እንደሆነ ሰምቻለሁ ማለት ነው። ይሄ የሚጠበቅ ነገር ነው በነገራችን ላይ ማለት ነው። የእነዚህ ሰዎች ፍላጎት የዚችን ልጅ አንገት ማስደፋት ነው ትልቁ ታርጌታቸው ማለት ነው። እሷ ደግሞ ሁል ጊዜ በምትሰራቸው ስህተቶች እጃቸው ላይ መውደቋ የማይቀር ነገር ነው በነገራችን ላይ ማለት ነው። ከዚህ ነገር ጀርባ ወይም ገነት ልጁን ከማምጣቷ ጀርባ የእነዚህ ሰዎች እጅ እንዳለበት ፍጹም አትጠራጠሩ ጋይስ ማለት ነው። በቃ ምናልባት እቺን ሴትዮ ወይ በየዋህነቷ ተጠቅመው ወይ በሌላ መንገድ ይዘዋት ልጁ እሷ ጋር እንደነበረ እንድትናገር አድርገው የሩታን ሞራል ሙሉ በሙሉ ክሽክሽ አድርገው ነው የሰበሩት። እውነቱን ስነግራችሁ ማለት ነው። እኔ ሩታ ገነት ጋር ልጁ መኖሩን ታውቃለች የሚል እሳቤ የለኝም፣ በቃ በፍጹም ማለት ነው። ግን ደግሞ እነዚህ ሰዎች ኮንፊደንሳቸው ይሄ ነገርን እነሱ እንዳደረጉት ወይም ከዚህ ነገር ጀርባ እጃቸው እንደነበረበት በግልጽ ይናገራል። ምክንያቱም ደረታቸውን ነፍተው ልጅ የጠፋባቸው ሰዎች የማይመስሉት እነሱ ነበሩ። በእርግጥ ሩታ የአፈላለግ ስህተት ነበረባት። ነገሮችን ሜን የምታረግበት ወይም ነገሮችን የምትይዝበት መንገድ እጅግ በጣም ደካማ ነበረ። ቢሆንም ግን ልጅ እንደጠፋበት ሰው ስትሯሯጥ ነበር። እነሱ ግን ደረታቸውን ነፍተው የሚያውቁት ነገር እንደሌለ እነሱ ምንም እንደማይመለከታቸው ምናምን ሲያወሩ ነበረ። ልጁ እነሱ ጋር እንደነበር እኔ አሁንም ቢሆን ማለት ነው ይህንን ነገር መጠራጠር አልፈልግም። ገነትን በሆነ አይነት መንገድ ይዘው እንደሚያደርጉት ገልጽ ነበረ። በነገራችን ላይ ህፃኑ ከመገኘቱ ከአንድና ከሁለት ቀን በፊት በሰሯቸው ቪዲዮዎች ላይ ይህንን ነገር እንደሚያደርጉ ስጠቁማችሁ ነበረ። ወይ ህፃኑን ቤት አምጥተው ያስቀምጣሉ ወይ ደግሞ ለሩታ ቅርበት ባለው ሰው አማካኝነት ልጁን ይዘውት ይመጣሉ ብዬ ነበረ። ትላንትናም የተፈጠረው ይሄ ነገር ነው። አሁን ላይ የአሸናፊነት ስለንቦናን ይዘዋል ወይም ሩታ ላይ የተጫወቱት ጌምን እንዳሸነፉ ስለተረዱ ሩታን በድጋሚ እያስፈራሯት ይገኛሉ ማለት ነው። አሁን ላይ እየተደረገ ያለውን ነገር ነግሬያቸዋለሁኝ። ከዚህ በፊትም እየዛተች ነበረ፣ በስም ማጥፋት እከሳታለሁ። ምክንያቱም የቀመረችው ቀመር ስላለ ነው ይህንን ነገር ስትል የነበረው ማለት ነው። በስም ማጥፋት እከሳታለሁ ስትል የነበረው ራሱን የቻለ ቀመር አዘጋጅታ ነበረ እቺ ሴትዮ ማለት ነው። እትዬ ቡዜ ራሱን የቻለ ቀመር አዘጋጅታ ነበረ፣ ተሳክቶላታል። አሁን ላይ ምንድነው እያሏት ያለው? ወይ አብርሃምና ቡዜ እግር ስር ወድቀሽ ይቅርታ ትጠይቂያለሽ፣ ካልሆነ ደግሞ በስም ማጥፋት እንከስሻለን። ከዛም በተጨማሪ ደግሞ ከዚህ በኋላ በአብርሃምና በሄርሜላ ህይወት ዳግም አትገቢያትም። አይ የምትይ ከሆነ አንቺን እንከስሻለን፣ ልጅሽን እንነጥቅሻለን የሚል ከባድ ማስፈራሪያ እንደደረሰባት ሰምቻለሁ ማለት ነው። ለማንኛውም ከዚህ ጉዳይ ጋር ተያይዞ ያሉ ሀሳቦችን በዚህ ቪዲዮአችን እናነሳለን። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ትላንትና እንደተመለከትነው እንግዲህ ባልጠበቅነው ሁኔታ ባልታሰበ መልኩ ልጁ ከሩታ አክስት ገነት ጋር መምጣቱን ተመልክተናልና እኔ ሩታን ሜንቴን የሚያደርጋት ወይም ከሩታ ጋር ሆኖ ነገሮችን የሚያስተካክልላት ሰው ያስፈልጋል እምልበት ትልቁ ምክንያት ይሄ ነው። በቃ ነገሮችን ምን ከምን የቱን ከየት ማድረግ እንዳለባት ሩታ አታውቅምና ሁሌ ነጥብ ትጥላለች። ትላንትና የጣለችው የነጥብ አጣጣል ደግሞ እስከዛሬ ከጣለችው የነጥብ አጣጣል እጅግ በጣም ላቅ ያለ ነው። ምክንያቱም እነሱ ለህዝቡ ማሳየት የሚፈልጉት፣ ለኦዲየንስ ማሳየት የሚፈልጉት፣ ለቤተሰብ ማሳየት የሚፈልጉት የሩታን ይሄኛውን ፓርት ነው። ልጅ እየደበቀች ልጅ ጠፋ ብላ ታስፈልጋለች የሚለውን ነገር ለሌሎች ሰዎች ማሳየት ይፈልጋሉ። የሆነ እቅድ አቀዱ፣ በዛ እቅድ መሰረት በሚገባ ሄዱ። እሷ ወጥመዳቸው ውስጥ ወደቀች፣ የሚፈልጉትን ነገር አገኙ ማለት ነው። እኔ የማስበው እንደዛ ነው። የመሬን ነው የምላችሁ። ምክንያቱም ሩታ አብርሃምን ለመጉዳት ስትል ህፃን ልጅ ደበቃ ትንቀሳቀሳለች የሚል እሳቤ የለኝም። በቃ ይሄ ሪያሊቲ የሆነ ነገር ነው። ይሄን የምልበት ምክንያት ደግሞ እነሱ ከሰሞኑ ሲያሳዩት የነበሩት አክሽን ማለት ነው። ሲያሳዩት የነበረው ነገር ይሄ ነገር እንዳለ በጣም ግልጽ ነው። በነገራችን ላይ የፈለገ ነገር ቢሆን ማለት ነው ገነት ከሩታ ጋር ሳትማከር ልጅ ይዛ ልትሄድ አትችልም። በምን ድፍረት በምን ሞራል እንዴ? እሷም የልጅ እናት እኮ ናት። ስለዚህ ወይ ገነትን አስፈራርተዋት የሆነ ነገር አድርገዋት ይሄንን ነገር እሷ እንዳደረገች እንድታደርግ አድርገው አሳምነዋታል። ይሄ ነገር ደግሞ በሂደት መውጣቱ የማይቀር ነው። ግን አሁን ላይ እቺን ምስኪን ልጅ እያስፈራሯት ይቅርታ እግራችን ሊወድቀሽ ካልጠየቅሽን
በሄርሜላ እና በአብርሃም መካከል ድጋሚ እንደማትገቢ ማረጋገጫ ስጭን፣ ብዙ ነገር ነው እያሏት ያሉት። አይ የምትይ ከሆነ ደግሞ እንከስሻለን ነው እያሏት ያሉት። እኔ እችን ልጅ አንገት ማስደፋቱ፣ እችን ልጅ ማስለቀሱና እችን ልጅ በዚህን ያክል ማሰቃየቱ ምንድን ነው ለእናንተ ሊያተርፍላችሁ የሚችለው ነገር? የምር አይጸጽትም አብርሽ? የልጅህን እናት ስንት ዋጋ ዛሬ ላይ እኮ ችግር የለውም መለየት፣ ማንም ሰው እንደሚለያየው ነው እናንተ የተለያያችሁትና አብራችሁ ስንት ዋጋ የከፈላችሁ አብራችሁ ስንት ነገር ስንት ትውስታ ያለባችሁ ሰዎች በዚህን ያክል ልክ ለመጎዳዳት መንቀሳቀሱ አስፈላጊ ነው ብለህ ታምናለህ? ለምንድን ነው በሌሎች ሰዎች የምትገፋፋው? የምሬን ነው። ዛሬ በጣም ጫና እየተደረገብህ እንደነበርና ሩታና ገኒን እንድትከሳቸው ጫናዎች እየተደረጉብህ እንዳለ ሰምቻለሁ አይደለ? ጫናዎች እየተደረጉብህ ነው ያሉት እና ጫናዎች እየተደረጉብን ያሉት አንተ ነህ። እምቢያው አይሆንም፣ ትንሽ እንረጋጋ፣ እንዲህ ማድረግ የለብህም ብለን ቡዜን እያስቆምክ ያለውና እስከ መች ነው እቺ ልጅ ወይም እቺ እህትህ የምትልህን ነገር እየሰማ የራስህን የልጅህን እናት ለመጉዳት የምትሯሯጠው? እስከ መች ነው ይህንን ነገር ማድረግ የምትፈልገው? እኔ በጣም ግራ እየገባኝ ስለሆነ ነው። መች ነው እናንተ ሁለት ሰዎች ለራሳችሁ ቆማችሁ የራሳችሁን ውሳኔ ማሳለፍ የምትችሉት? ሁሌ ከእናንተ ጀርባ ሰዎች እየተሯሯጡ ብዙ ነገር ያደርጋሉ። እኔ ከጀርባ የምሰማቸው ነገሮች እዚህ ጋር እግዚአብሔር ሚዲያ ላይ ቢወሩ እጅግ በጣም የሚገርሙ ናቸው። በተለይ በእናንተ በኩል ያሉት ዴቭ፣ አንተ፣ ቡዜ ሆናችሁ የምታደርጉት ነገር እጅግ በጣም አስቸጋሪ ነው እና አሁንም ከሩታ ዘንድ አንድ በአንድ ሰዎችን ለእሷ ይጠቅማሉ ከእሷ ጎን ይቆማሉ ብላችሁ የምታስቡትን ሰዎች በሙሉ እየለቀማችሁ እየወሰዳችሁ እቺ ልጅ ባዶ የማስቀረጥ እቺ ልጅ ሞራሏን የመጉዳት ነገር ምናልባት ተስፋ ልትቆርጥ ትችላለች። የማይሆኑ ነገሮች ሊፈጠሩ ይችላሉ እና ለምንድን ነው ይህንን ነገር የምታደርጉት? እኔ እንደ ጥያቄ የማነሳው ነው። አንቺስ ብትሆኚ መቼ ነው ነቃ ልትይ የምትችው? እግዚአብሔርን መች ነው ልትነቂ የምትችው? በቃ ይሄ ልጅ ሌላ ህይወት መጀመር እፈልጋለሁ ካለ ታዩ በቃ እየመጡ መቼስ ይተነኩሱሻል የሚል እሳቤ የለኝም። በእርግጥ እንደሚተነኩሱሽ አውቃለሁኝ፣ ግን ያንን ነገር ማስቆም ትችያለሽ። ሙሉ በሙሉ አንቺ አብርሃምን መከተልና ወደሱ ስርስር ማለትሽን ካቆምሽ ይህንን ነገር የማስቆም ትልቅ ብቃት ይኖርሻል ብዬ እንደኔ አስባለሁ። የምሬን ነው የምልሽ። ይህን የማስቆም ትልቅ አቅም ይኖርሻል ብዬ አስባለሁ። በመጀመሪያ ግን ከዚህ ልጅ ህይወት ሙሉ በሙሉ ራስሽን ማስወጣት አለብሽ። ቡዜ እያንዳንዷን አጋጣሚ የተከተለች አንቺን ለመጉዳት የምትሞክርበት ትልቁ ምክንያት ምንድን ነው? አንቺን ከአብርሃም ህይወት ማስወጣት ስለምትፈልግ ነው። ስለዚህ ቆፍጠን ብለሽ የራስሽን ህይወት ልጅሽን እያሳደግሽ ለመኖር ሞክሪ። የዛኔ ትከበሪያለሽ። አሁን ግን እነሱ አንቺን ራሳቸው ከመናቅ አልፈው በሰው ማስናቅ፣ በሰው ማሰደብ፣ አንቺ ስርዓት የሌለሽ ሴት እንደሆንሽ ለሁሉም ሰው ማሳየት ነው። ልጅ እየደበቅሽ ልጅ ጠፍቶብኛል እምትይ ሴት መሆንሽን ይኸው በትላንትናው ዕለት በቀመሩት ቀመር በአደባባይ ያሳዩልሽ። ስለዚህ አሁንም አንቺን ከመጉዳት ወደኋላ የሚመልሱ አይነት ሰዎች አይደሉም። መቼ ነው ጭንቅላትሽን አሰርተሽ ከነዚህ ተንኮለኛ ሰዎች ራስሽን ማራቅ የምትችው? እስከ መች ነው በእነሱ ምክንያት እያለቀስሽ? እስከ መች ነው በእነሱ ምክንያት አንገትሽን እየደፋሽ መቀጠል የምትፈልጊው? አይሚን ሊገባኝ አልቻለም። ብቻ ግን ክስን ከሳለን ወይ ይቅርታ ትጠይቂናለሽ እያሉ እያስፈራሯት እንደሆነ ሰምቻለሁኝ። ከዚህ ጉዳይ ጋር ተያይዞ አዲስ ነገር ምናልባትም ቪዲዮ ሲለቀቅ ሀሳባችንን እንሰጥበታለን። እናንተስ ምን ትላላችሁ? በዚህ ዙሪያ ሀሳባችሁን አስቀምጡልኝ። ወዳችኋለሁ። ይመቻችሁ።